የህዳሴ ግድብ ገቢ ማሰባሰቢያ ስትራቴጂዎች ህብረተሰቡን በቀላሉ ማሳተፍ መቻላቸውን ብሉምበርግ ዘገበ። የዓለማችን በግዝፈቱ 7ኛ ትልቁ የውሃ ኤሌክትሪክ ማመንጫ ግድብ ታላቁ የህዳሴ ግድብን የሚወክለው የወርቅ ቅብ ዋንጫ ኢትዮጵያን እየዞረ ነው ይላል ብሉምበርግ። የብሉምበርጉ ዊሊያም ዴቪሰን ደብረ ብርሃን ላይ ተገኝቶ ይህ ዋንጫ የተደረገለት አቀባበል ሲገልጽ ዋንጫው እስከ 3.8 ቢሊዮን ዶላር በጀት የሚጠይቀውን የኢትዮጵያን ትልቅ የግድብ ግንባታ ፕሮጀክት እንደሚወክል በመግለጽ ስለተደረገለት እጅግ ደማቅ አቀባበል ጽፏል። ይህ ዋንጫ ለሌላ ሳይሆን ለግድቡ ፈንድ ማሰባሰቢያነት ታስቦ በመላው ኢትዮጵያ እየዞረ እንደሚገኝ የሚናገረው ይኸው ዘገባ የግንባታው አንዱ የፈንድ ማሰባሰቢያ ስትራቴጂ መሆኑን ይናገራል። የህዳሴው ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ጽፈት ቤት ምክትል ኃላፊ አቶ ዛዲግ አብርሃ ስለ ግድቡ ገቢ አሰባሰብ ሲያስረዱ እንዲህ አይነት ትልቅ ሀብት ያለን ለዘመናት ስንራብ ኖረናል። መንግስት ይህንን ግድብ ለመገንባት ሲያስብ ህዝቡ እጅግ ሰፊ ድጋፍ ነው የሰጠው በማለት መናገራቸውን ዘገባው አስነብቧል። የሞባይል ቴክስት ሎተሪ ዕጣ እንዲሁም ከትንሽ ብሮች ጀምሮ በቀላሉ ለሁሉም የህብረተሰብ ክፍል መዳረስ የሚችል የቦንድ ሽያጭ የገቢ ማሰባሰቢያ መንገድ መመቻቸቱ ህብረተሰቡ በቀላሉ በግንባታው ላይ አስተዋጽኦን እንዲያበረክት እንዳስቻለው ብሉምበርግ በዘገባው በሰፊው አትቷል።